ሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ እስከ 3። በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዥ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው ይላል። ክብር ለእግዚአብሔር ይሁን። እንግዲህ ከምዕራፍ 13 ጀምሮ በየደረጃው የሐዋርያው የጳውሎስን ዓለም አቀፍ የወንጌል አገልግሎት የሚያቀርብልንን ታሪክ እንጀምራለን። ሐዋርያው ጳውሎስ በዘመኑ ቢያንስ በሐዋርያት ሥራ በተመዘገበው መሠረት ስንሄድ 3 ዓለም አቀፍ የወንጌል ጉዞዎችን አድርጓል። መነሻው የት ነው? የመጀመሪያዋ የአሕዛብ ቤተ ክርስቲያን የሆነችው በአንጾኪያ የነበረች ቤተ ክርስቲያን ናት። ማዕከሏ እሷ ነች። አንጾኪያ እንደምታውቁት ባለፈውም እንደነገርኳችሁ በዚያን ጊዜ በሶሪያ ውስጥ፣ በአሁኑ ጊዜ ግን በቱርክ ወይም ታናሽ እስያ ወይም ቱርክ በሚባለው ምስራቅ ደቡብ ላይ የምትገኝ ከተማ ናት። ዛሬ አንታኪያ የሚሏት ነች አለች ከተማ። እዛ ቦታ ላይ ማዕከል አድርገው ጳውሎስና ጓደኞቹ መጽሐፍ ቅዱስ እንደሚገልጸው ቁጥር 13 ላይ ታገኛላችሁ። ጳውሎስና ጓደኞቹ ይላል። አንዳንድ ቦታ ላይ እንዲህ አይነት አገላለጽ አለው። ከእርሱ ጋር አብረው የሚሰሩት የወንጌል ሰራተኞች እንደማለት ነው። ኮወርከሮች ከአንጾኪያ እየተነሱ የተለያዩ የዓለም ክፍሎችን እየተዘዋወሩ የጌታን የኢየሱስ ክርስቶስን ወንጌል በዓለም ላይ አዳርሰዋል። እና በቅድሚያ አነሳሳቸውን ነው የሚያቀርብልን። ለዚህ አገልግሎት መጀመሪያ የተለዩት ሳውልና በርናባስ ናቸው፣ ወይም በርናባስና ሳውል ናቸው። ግን በምን ሁኔታ ውስጥ ነበሩ? አንጾኪያ ላይ በሚኖሩበት ጊዜ ያላቸው አገልግሎት ምን ይመስል ነበር? ከነሱ ጋርስ ሌሎች አገልጋዮች አሉ ወይ? ከአንጾኪያ ወጥተው በየአገሩ በሚዘዋወሩበት ጊዜ ሲያስተምሩበት ሲያገለግሉት የኖሩት የአንጾኪያ ቤተ ክርስቲያንስ ምን ሊሆን ነው? እንደዚህ የሚሉ ነገሮችን ማየት መቻል አለብን። አሁንም ያቀረበልን 5 አገልጋዮችን ነው። እዚህ ስፍራ ላይ በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ ይላል። ስለዚህ ቤተ ክርስቲያኒቱ በቁጥርም ብዙ ናት። ትልቅ የምትባል ቤተ ክርስቲያን፣ ሰፋ ያለ ሕዝብ ያለባት ጉባኤ ናት። ከዚህ ጋር ተያይዞ ካሉት የጸጋ ስጦታዎች ቢያንስ 2 እዚህ ጋር ተጠቅሰዋል። በዛች ቤተ ክርስቲያን ውስጥ ነቢያት የሚባሉ ተገልጠዋል፣ አስተማሪዎች ተገልጠዋል። በጣም ጠቃሚዎች ናቸው 2። በእምነት ነገር እንዲጸና የአማኞች ማለት ነው፣ የአንጾኪያ ቤተ ክርስቲያን አማኞች በተገለጠው የክርስትና እምነት እንዲጸኑ ለማድረግ አስተማሪዎች፣ የማጽናት ሥራ፣ የማሳደግ ሥራ፣ የማነጽ ሥራ፣ የመመገብ ሥራው በአስተማሪዎች በኩል ይከናወናል። ነቢያቱ ደግሞ የእግዚአብሔርን የጊዜውን የምክር ቃል፣ የማጽናናት ቃል ያመጣሉ ማለት ነው። ስለዚህ ሰዎች ከእግዚአብሔር አንዳች መልእክት ተቀብለው ይሄዳሉ እና በጣም ጠቃሚ የሆኑ ለእኛ ዘመንም እጅግ አስፈላጊ የሆኑ የጸጋ ስጦታዎች እዚህ ጋር ቀርበውልናል። አንዳንድ ሰው የሚፈልገው አስተማሪ ብቻ ነው። ጥንቃቄ ያስፈልገዋል። የአስተማሪነት የጸጋ ስጦታ በአግባቡ ካልተያዘ፣ መንፈሳዊ ገጽታውን ካልጠበቀ
እንዲሁ ዝም ብሎ የቀለም ትምህርት ብቻ ሊሆንብን ይችላል። ትምህርቱ ራሱ የእግዚአብሔርን ቃል በሰማን ቁጥር እምናደንቅ፣ በእምነት እምንበለጽግ፣ እምንተከል፣ እምንወስን፣ በጌታችን በኢየሱስ ክርስቶስ ጸጋና እውቀት እምናድግ ካልሆንን እንዲሁ ዝም ብለን ጊዜ ማሳለፍ ነው የሚሆነው። ይሄ ለፈተና የሚያጠና ተማሪ እንዴት ነው? አንዳንዴ ለመማር ብቻ የሚማር አለ አይደለ? ስለከፈለ የሚማር ወይም ስራ ለማግኘት ብቻ አንድ ወረቀት ለመያዝ የሚማር ሰው ታውቃላችሁ? ትምህርት ነው እኮ የሚማረው። ያጠናል እኮ በወቅቱ በደንብ አድርጎ ይሰራል፣ ውጤትም ያገኛል፣ ሌላውን ሊበልጥ ይችላል። ግን ከነፍሱ ከማንነቱ ጋር ያ ነገር ካልተዋሃደ ምንም አይጠቅመው። ወዶት የሚያደርግ ሰውና እንዲሁ ለአንድ ለሆነ ጉዳይ የሚማር ሰው ይለያያል፣ በምድራዊው ነገር እንኳ ማለት ነው። እንደዛ ነው ምን ሆነው። አለበለዛ ዝም ብሎ አእምሯችንን በእውቀት መመገብ፣ አስተማሪውም ዝም ብሎ ነው የሚደክመው ማለት ነው። ግን የአስተማሪነት የጸጋ ስጦታ የሚተክል ሲሆን፣ በእግዚአብሔር ቃል እውቀት የሚያበለጽግ ሲሆን፣ በእግዚአብሔር ቃል የሚሞላን ሲሆን፣ ያ ቃል ደግሞ በሕይወታችን ላይ ስራውን ሲሰራ ያኔ መታነጽ ይመጣል። ክብር ለእግዚአብሔር ይሁን። ሁሉም አገልግሎቶች ሕይወታችን ላይ ነው የሚያነጣጥሩት። ተግባራዊ ምላሽ ይፈልጋሉ፣ ለውጥ ይፈልጋሉ ማለት ነው። ግን ወገኖቼ እግዚአብሔርን የሚመለከት እውነት፣ ክርስቶስን የሚመለከት እውነት፣ አምልኮን የሚመለከት እውነት ወይም ደግሞ የጸጋ ስጦታዎችን የሚመለከት እውነት መማር አንዱ ክንፍ ነው። አንዱ ወገን፣ አንዱ መስመር ብቻ ነው። አዎ ክትትል ትምህርት እናስተምራለን፣ እንማራለን። በእግዚአብሔር ቃል እውነቶች አማኞች እንዲበለጽጉና እንዲተከሉ፣ እንዳይነቃነቁ፣ የእምነታቸውን መሰረት እንዲያውቁ፣ በጌታ ደስ እንዲላቸው እናስተምራለን። ይሄ አንዱ ነው። ግን ይሄ ሁሉ ከሆነ በኋላ የፈለገ ደረጃ ጥያቄያቸው የተመለሰ ሰዎች ቢሆኑ ቀለል ባለ መንገድ ደግሞ የጊዜው መልእክት ያስፈልጋቸው። በምንም ሁኔታ ውስጥ እንሁን ዶክትሪናሊ በደንብ የታጠቅልን ልንሆን እንችላለን። ከማንም የተሻለ ነገር ሊኖረን ይችላል። ሁሉም አማኝ ተጠያቂ እስኪሆን ድረስ ብዙ እውነት ገብቶበት ይሆናል። በአስተማሪነት አገልግሎት በልጽጓል። ግን ሊስት ይችላል፣ ሊደክም ይችላል። ስጋ ለብሷል። በዓለም ነው የምንውለው አይደል? ስራ ቦታ እንውላለን፣ ትምህርት ቤት እንውላለን፣ ስጋ ለብሰናል። በዚህ ሰውነታችን በውጭ ሰውነታችን በዓለም ካለው ጋር እንነካካለን። ብዙ ነገር እኮ ኖሮን ማለት ስለ እግዚአብሔር ባለን እውቀት በጣም የበለጸገ ነገር ኖሮን ግን በምንኖረው ህይወት በጣም ደካማ ክርስትና ልናሳይ እንችላለን። ስንፍና ሊገኝብን ይችላል። መመከር ሊያስፈልገን ይችላል። መገሰጽ ሊያስፈልገን ይችላል። የጊዜው ቃል ያስፈልገናል። የነቢያት አገልግሎት ያስፈልገናል። የአንጾኪያ ቤተ ክርስቲያን ሁለቱንም ክንፎች ያሟላች ቤተ ክርስቲያን ናት፣ ወይም እርግብ ናት እንበላት። ሁለት ክንፍ ያላት እርግብ አንድ ክንፍ ብቻውን ምንም መብረር አያስችል። የአስተማሪነት አገልግሎት ብቻውን ጥቅም የለው፣ ብቻውን ደካማ ነው። የአስተማሪነት አገልግሎት ውጤታማ የሚሆነው የነቢያት አገልግሎት ሲኖርበት ነው። እንግዲህ የነቢያት አገልግሎት ሲባል ደግሞ ችግሩ ያው በዚህ ዘመን ትርጉሙም ተበላሽቷል አይደል? የነቢያት አገልግሎት ማለት በቃ የልቤን የሆነ ነገር ይነግረኛል በቃ በሚል ዝም ብሎ ቁሳዊ ነገር ላይ ያተኮረ ወይ የጤና ጉዳይ፣ የትዳር ጉዳይ፣ የኑሮ ጉዳይ፣ የሥራ ጉዳይ ምናምን የሚመለከት ነገር ነው ሰው የሚጠብቀው። ስጋዊ ነገር ያለበትን መንፈሳዊ ሁኔታ ከጌታ ጋር ካለ ግንኙነት አኳያ በጊዜው እግዚአብሔር ላንተ ያለው መልእክት ምንድን ነው? እንድትጽናና መልእክት ሊልክልህ ይችላል። ያዘነ እንዲጽናና፣ ግራ የገባው መልስ እንዲያገኝ፣ በኃጢአት ደግሞ የተፈተነ ሰው እንዲገሰጽ፣ እንዲመከር፣ አንዳንድ ነገር ድፍረት ያጣ ሰው እንዲጸና፣ ድፍረት ያላቸውን አጽኑ ይላል።
በተለያየ ነባራዊ ሁኔታ ውስጥ ልትሆኑ ትችላላችሁ። ላላችሁበት ወቅታዊ መንፈሳዊ ሁኔታ ከጌታ የሚመጣ ትንቢታዊ ቃል አለ። የነቢያት መደበኛው አገልግሎት ይሄ ነው እንጂ ዝም ብሎ ረሃብ ይሆናል ጳውሎስ ይታሰራል እያሉ አልኖሩም። እንደዚህ ትልልቅ የሆነ በልዩ መገለጥ በተአምራዊ መገለጥ የሚመጣ ክስተት ብቻ አድርገው ነው ሰዎች እያሰቡ ግራ የገባቸው አይደለም። መደበኛው የነቢያት አገልግሎት ምክር ነው፣ ማጽናናት ነው፣ ማነጽ ነው፣ መገሰጽ ነው እና በጣም ደስ ይላል። ክብር ለእግዚአብሔር ይሁን። ሁል ጊዜ እሁድ እንደምታዩት ሁለቱ አገልግሎቶች ጎልተው ይታያሉ። የቃል አገልግሎት ጊዜ የነቢያት አገልግሎት ነው። ቀጥሎ የትምህርት ጊዜ አለ አይደል? ከዛ እሱ ደግሞ የአስተማሪ አገልግሎት ነው። ነቢያትና መምህራን ነበሩ ማለት ይሄ ነው። እግዚአብሔር ይርዳል። በእነዚህ ጸጋዎች ልንጠቀም ያስፈልጋል። ጌታ በሁሉም መንገድ ሊያገኘን ይፈልግ። በተለይ በዘመን መጨረሻ የሚያስፈልገን ነገር በሚገርም ሁኔታ የቃል አገልግሎት መነካት ይፈልጋል። ሰው መመለስ ነው ያለበት። ሰው ጌታን መናፈቅ አለበት፣ መውደድ አለበት፣ በጌታ ደስ ሊሰኝ ይገባል። በቃ መመከር የሚገባው ነው። ነፍሳችን ልትመከር ይገባታል። ትሁት ልትሆን የዋህ ልትሆን ይገባታል። እንደዛ ነው። በእግዚአብሔር ቃል ዕውቀት ባደግን ቁጥር በአስተማሪነት አገልግሎት እየጨመረ በሄደ ቁጥር በጣም ትህትና እየጨመረ ነው መሄድ ያለበት። የዋህነት እየጨመረ ነው መሄድ ያለበት። ትክክለኛው የአገልግሎት መስመር እንደዛ ነው። የእግዚአብሔር ቃል እኛ ሊሰራን ሊገርዘን ትሁት ሊያደርገን ስጋችንን ሊሰብር ነው። በየትኛውም ጸጋ አገልግሎት ቢመጣ እኛን ማሸነፍ፣ እግዚአብሔርን ማክበር ስራው ይሄ ነው። የእግዚአብሔር ቃል እኮ ፍልሚያ ላይ እኮ ነው። ከማን ጋር እንደሚፋለም ታውቃላችሁ? በዙሪያችን ካለው ዓለም በሰማያዊ ስፍራ ካለ መንፈሳዊ አካል ጋር ብቻ አይደለም፣ ከማንነታችን ጋር ነው በዋናነት የሚፋለመው። የቅርብ ጠላቱ ስጋችን ነው። ስለዚህ እኛን ማሸነፍ፣ እኛን መማረክ፣ እኛን ትሁት ማድረግ፣ እኛን በጌታ ፊት የተገዙ ሰዎች ማድረግ ይሄ እኮ ነው እየሰራ ያለ እግዚአብሔር ቃል ይሄ ነው። በአስተማሪነትም ይምጣ፣ በወንጌል ሰባኪም ይምጣ፣ በነቢያትም አገልግሎት ይምጣ፣ ውጤቱ ሰው ራሱን እንዲያሸንፍ ማድረግ ነው። እቺ ቤተ ክርስቲያን እነዚህ ጸጋዎች ነበሯት እና ስማቸው ሲዘረዘር እንትናቸውን ነው የምንረዳው። ቫራይቲያቸው ወይ ተዋጽኦአቸውን እንረዳለን። በርናባስ ይላል። ይሄ በርናባስ አይሁዳዊ ነው፣ ግን ሄለናዊ አይሁዳዊ ነው። ቆጵሮስ ውስጥ የኖረ በኋላ ወደ ኢየሩሳሌም የሄደ ሰው ነው። ስለዚህ ከተበተኑት አይሁድ መካከል የነበረ ሰው ነው። አንድ አይነት ሰው። ሌላ ኔጌር የተባለው ስምዖን ይላል። ከዚህ ሰው እንደምንረዳው ኔጌር የሚለው ቃል ኒግሮ እንደሚለው ጥቁር ማለት ነው እና ከትርጉሙ በመነሳት የተሰጠው ሐሳብ ምንድነው? ይህ ሰው ከጥቁር ሕዝቦች መካከል የሆነ ወንድም እንደሆነ ስምምነት አለ። ስለዚህ አንድ ሌላ አይነት ሰው ማለት ነው። ባክግራውንዳቸውን ስንመለከተው የሚገርም ነው። ልዩነታቸው፣ ተዋጽኦአቸው ይገርማል። ቀጥሎ የቀሬናው ሉኪዮስ ይላል። ይሄም አሕዛብ ነው። ይሄ ደግሞ ከካም ነገድ። ይሄ የቀሬና ማለት በሊቢያ ውስጥ ያለ አንድ ወረዳ ነው። ሉኪዮስ የሚባል ሰው የቀሬና ሰው ተብሎ ተጠቅሷል። ሌላ የአራተኛው ክፍል ገዢ የሄሮድስ ባለሟል ምናሄ። አንዳንድ ትርጉሞች የሄሮድስ ወንድም ዝምድና ያለው ሰው እንደሆነ ይገልጻሉ። ይሄ ሄሮድስ ባለሟል የተባለው ምናሄ የተባለው ሰው ኤዶማዊ ነው። ይሄ ደግሞ ማለት ነው ወደ ይሁዲነት ገብቶ ሊሆን ይችላል እንደነ ሄሮድሶች፣ ግን በእነሱ ፋሚሊ ውስጥ የሚገኝ ሰው ነው። ከዛ ሳውል ይላል። ደግሞ ሳውል የሚታወቅ ነው። ፈሪሳዊ ነኝ፣ የፈሪሳዊ ልጅ ነኝ እያለ የሚናገር ነገዱ የሚታወቅ ነገደ ብንያም ከዕብራውያን ዕብራዊ የሆነ ሰው። አሁን እነዚህ ሰዎች በሙሉ በአንጾኪያ ቤተ ክርስቲያን ያሉ አገልጋዮች ናቸው።
ሁሉም አገልጋይ ነቢያትና መምህራን ነበሩ ነው። አንዳንዶቹ ስጦታቸው አስተማሪነት ነው፣ ሌሎቹ ስጦታቸው ምንድነው? አሁን የበርናባስ ወደ ነቢያትነቱ ነው የሚያደላው። ለምን? ይመክር ነበር አይደል? የምክር ቃል ነው በብዛት ያለው። እንደ ሐዋርያም ያገለግላል። ደግሞ በአብዛኛው ግን መካሪ ነው፣ ምክር የተሞላ ሰው። በጣም ደስ የሚል ተዋጽኦ ነው ያላቸው። ግን እንዴት ነው የምናገኛቸው? ሁሉም በአንድ ላይ በዛች ጉባኤ በአዲስ በተጀመረችው ቤተ ክርስቲያን ላይ በአንድ ላይ ሁሉም ያገለግላሉ በታላቅ ፍቅር። በሰው ፊት እግዚአብሔርን እየወከሉ ይቆማሉ። ግን ይሄ ብቻ አይደለም። ልዩም ያደርጋቸው እነዚህን አገልጋዮች ፐርሰናል በሆነ መንገድ በግላቸው አንድ ላይ ሆነው የጸሎት ጊዜ ነበራቸው። እነዚህም ጌታን ሲያመልኩና ሲጦሙ ይላል። ጾምና ጸሎት ለአገልግሎታቸው ያደርጋሉ። አስበውት አይደል? እቅድ የላቸው። ይሄ ዓለም አቀፍ የወንጌል ጉዞ እናድርግ እስቲ፣ ከዚህ በኋላ አንጾኪያ ቤተክርስቲያን ራሷን ችላለች፣ ብዙ ህዝብ መጥቷል፣ አሁን እኛ ለሌላው መትረፍ አለብን፣ በመላው ዓለም ላይ አገልግሎታችን መስፋፋት አለበት፣ ምን እናድርግ? እቅድ ይውጣ። ለዚህ ስራ የሚያስፈልግ ነገር ምንድን ነው ተባብለው አይደለም። ወይም ደግሞ ይህንን ራሱ አቅደው እንጹም እንጸልይ ብለውም በዚህ ቅድ መሰረት ስለ ጾሙም አይደለም። ጾም ጸሎቱ የነበረ ነው። ዝም ብለው በወቅቱ ላላቸው ህይወታቸውና አገልግሎታቸው ነው የሚጾሙት የሚጸልዩት። ጾሙ የመጣው ከአምልኮ ጋር ተቀናጅቶ ነው። ከእግዚአብሔር ጋር ካላቸው ሪሌሽንሺፕ፣ ከእግዚአብሔር ጋር ካላቸው መደበኛ ግንኙነት ነው። ስለዚህ የሆነ የዘወትር ክፍለ ጊዜ ያላቸው ነው የሚመስሉት አገልጋዮቹ። እየተገናኙ በቃ የጾም ጸሎት ጊዜ ያላቸው፣ በጌታ ፊት ይዘምራሉ፣ ይጸለያሉ፣ ያገለግላሉ። በቃ ፒሪየድ። ይኸው ነው የአንጾኪያ ቤተክርስቲያን አገልጋዮች ያላቸውን አታችመንት ነው የምናየው። ያላቸው በጣም ቅርርብ፣ ፍቅር እና የእግዚአብሔርን ጉልበት ለአገልግሎታቸው እንዴት እንደሚፈልጉ እንደዚህ አይነት ህይወት ነው የነበራቸው። በኋላ ድንገት ምንድነው የሆነው? ጌታን ሲያመልኩና ሲጦሙ ኦን ዘ ዌይ አላሰቡትም። መንፈስ ቅዱስ ምን አለ? በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። ይሄ ገና አሁን የሰሙት ነው እንጂ ቀደም ብሎ የነበረ ዕቅድ አይደለም። ለጾም ጸሎት ሲሰበሰቡ ማንን እንላክ ወደ ሌላ አገር ብለው ተማክረው አስበው ለዚህ ጉዳይ እግዚአብሔር መልስ እንዲሰጣቸው እንደዚህ ጸልየው አይደለም። ኖርማሊ በመደበኛውን ጸሎታቸውን እያደረጉ መደበኛ ጾም ጸሎት ላይ ናቸው፣ መደበኛ ፕሮግራማቸው ላይ ናቸው። ግን መንፈስ ቅዱስ የዚህ ዘመን ጌታ ኢየሱስ አድርጎ በእግዚአብሔር ቀኝ በተቀመጠበት በዚህ ዘመን ያለው አገልጋይ መንፈስ ቅዱስ ስለሆነ ማንን እንደሚጠቀም፣ መቼ እንደሚጠቀም፣ ከየት እንደሚያስነሳ እሱ ያውቃል። ስለዚህ ጸሎት ላይ ያሉ ድንገት በርናባስና ሳውልን ለጠራኋቸው ሥራ ለዩልኝ። ክብር ለእግዚአብሔር ይሁን። ከዛ ምን ሆነ? አሁን ለዚህ ጉዳይ ከዚህ በኋላ ነው መጾም የጀመሩት። በዚያን ጊዜም ይላል ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። አሁን ይሄ ሁለተኛው ጾምና ጸሎት በርናባስና ሳውልን ለመለየት አይደለም። እና ተለዩ እኮ ለዩልኝ ብሎ በቃ ስማቸውን ጠርቶ ነገራቸው። ግን ከዚህ በኋላ በሚጓዙት ጉዞ የተሰጣቸውን ሥራ በሚሰሩበት ጊዜ እግዚአብሔር ከነርሱ ጋር እንዲሆን እንዲመራቸው ወዘተ ወዘተ የሚያስችል ጾምና ጸሎት ነው የተደረገው። እና ካደረጉት ነገር ምንድነው? የሚቀድመው ጾሙና ጸለዩ። በቃ መንፈሳዊ ነገር ነው የሚቀድመው። ዝም ብለው ሂዱ በዚህ በኩል እንደዚህ የምታውቁት ሰው ካለ እዚህ ሀገር ላይ መጀመሪያ እሱ ጋር ሂዱ። ወይም ደግሞ ለጉዞ የሚያስፈልጋችሁ ምንድነው? በጀት ያስፈልገናል ምናምን ከየት እናምጣ? ይሄ ሁሉ ምንም ጥያቄ ውስጥ አልገባም። በቀጥታ ወዲያውኑ ሳውልና በርናባስን ይዘው ጾም ጸሎት ነው የተደረገው። ከእግዚአብሔር ነው ሁሉን ነገር የለመኑት። ከዛ እግዚአብሔር የሰጣቸውን ነገር አስቀድመው ሊልኳቸው ነው። ሲያሰናብቷቸው ምንድነው ያሉት ያደረጉት? እጃቸውን ከጫኑ በኋላ አሰናበቷቸው ይላል። አሁን እጅ መጫን የሚባል ነገር መጣ።
ምንድነው ይሄ እጅ መጫን? እጃቸውን ከጫኑ በኋላ አሰናበቷቸው። እነማን ናቸው እጅ የጫኑት? በርናባስና ሳውል በሌሎቹ ላይ ነው ወይስ ሌሎቹ በበርናባስና በሳውል ላይ? ሌሎቹ ናቸው የጫኑት አይደል እንዴ? በጣም ማስተዋል ያስፈልጋል። ሹመት አድርገው የሚያስቡ ሰዎች አሉ። ሹመት ከሆነ መሆን ያለበት ትልቁ ሌሎቹን ነው መሾም ያለበት አይደል እንዴ? አለም ዋና የሚባለው ሌላውን ሾመ። ሲጀመር የአንጾኪያ ቤተክርስቲያን ለዚህ ደረጃ እንድትበቃ እግዚአብሔር የተጠቀመባቸው በርናባስና ሳውልን ነው አይደል እንዴ? ስለዚህ እነሱ ሌሎቹ ሾሙ ቢባል እንደው አሁን ካለው ልምድ አኳያ እንደዛ ልናስብ እንችላለን። እዚህ ላይ ግን እጅ የጫኑት ሌሎቹ ናቸው። ሌሎቹ ማለት እዚሁ ጋር ማወቅ ይቻላል ስማቸውን። ኔጌር አንዱ ነው፣ ሉኪዮስ ሌላው ነው፣ ምናሄ ሌላው ነው። ሶስቱ ናቸው ይህን ያደረጉት። ከበርናባስና ከሳውል በኋላ የተጠሩት መቼም ጸጋ ስጦታቸውን አናወዳድርም፣ ግን ቢያንስ የጊዜ ቅደም ተከተል ብንወስድ ሳውልና በርናባስ ይቀድሟቸዋል። በኋላ የተጠሩት እነሱን ለዚህ ደረጃ ያበቋቸውን እጃቸውን ይጭኑባቸዋል። ስለዚህ ምንድነው ይሄ እጅ መጫን ብለን ነው ማሰብ ያለብን። ይሄ እጅ መጫን ሹመት አይደለም። እጃቸውን ጫኑና ከጫኑ በኋላ አሰናበቷቸው ነው የሚለው። ስለዚህ ከጫኑ በኋላ አሰናበቷቸው የሚለው ቃል ፍንጭ ሰጠናል ምን ማለት እንደሆነ ትርጉሙ። አሁን ቀጥሎ ላለው አገልግሎታችሁ እንተባበራለን ማለት ነው ትርጉሙ። እንስማማለን። በቃ እጃቸውን ሲጭኑ ለሚቀጥለው ስራችሁ እኛም አለንበት፣ ከናንተ ጋር ነን፣ ተስማምተናል ነው። እጅ መጫን የመተባበር ምልክት ነው። በሁለት መንገድ ጥያቄ ሊያነሱ ይችሉ ነበር እነዚህ ሰዎች። አንደኛው እስካሁን አገልግለው ለዚህ አብቅተውን አሁን ወዴት ነው የሚሄዱት? እኛን ጥለውን እንፈልጋቸዋለን። እነሱ ከሄዱ ቤተ ክርስቲያኑ ሊበተን ይችላል። ስለዚህ ከኛ ጋር ሆነው አገልግሎታቸው መቀጠል አለባቸው በሚል አለመስማማት ይችላሉ በአንድ በኩል። ሌላው ደግሞ በስጋዊ ሁኔታ ከተሄደ ደግሞ ሰዎች ስጋዊ ቢሆኑ ደግሞ ምን ሊሉ ይችላሉ? መቀናቀንም አለ እንዴ። እነሱ ብቻ ናቸው እንደ ዓለምን እየዞሩ የሚያገለግሉት? እኔም መላክ አለብኝ የሚል ቢነሳስ? እነሱ እነማን ናቸው የሚል በሙሴና በአሮን ላይ እንደተነሱት እንደ ቆሬ ልጆች እንደ ቆሬ ቤተሰብ እንደ ቆሬና ዳታን አቤሮን አይደል? እንደነሱ እነሱ ማን ስለሆኑ ነው? እኛም እኮ ጸጋዋለን፣ እኛንም እኮ ጌታ ገልጦናል፣ እኛም እየዞርን ማገልገል አለብን። ለምንድን ነው መንፈስ ቅዱስ እነሱን ብቻ ለዩልኝ የሚለው? ለምን እኛ አንጠራም የሚልም እኮ ሊነሳ ይችላል። ግን እግዚአብሔር ይመስገን ሁለቱም ወደ ውጭ ተደርገዋል። ስለዚህ ጭራሽ በአንድ ድምፅ ሆኑና ከመንፈስ ቅዱስ ጋር ተስማምተው እጃቸውን ጫኑ። ክብር ለጌታ ይሁን። በፍጹም ሹመት ሊሆን አይችልም። ሹመቱንማ በፊት ተቀብለዋል እኮ። ማን ነው ሳውልን የሾመው? ልሾምህ ታይችልሃለሁ ያለው ማን ነው? ጌታ ኢየሱስ በክብር የመጣው እኮ ነው። እንዴት አድርጋ ነው ቤተ ክርስቲያን አገልጋይ የምትሾመው? የሚያገለግል ሰው ቀጥታ ጥሪ የሚደርሰው ከጌታ ነው። ይሄ መታወቅ አለበት። ቤተ ክርስቲያን የማገዝ ስራ ልትሰራ ትችላለች፣ የመተባበር ስራ ልትሰራ ትችላለች እንጂ የሚሰጠው ከጌታ። እነዚህ ወንጌል ሰባኪ እረኞችና አስተማሪዎች። ጳውሎስ እኮ ተሾሟል። በርናባስ እኮ ቀድሞውኑ አገልግሎቱን ጀምሯል። ስለዚህ ገና አገልጋይ እንዲሆን መሾም አድርጎ መቁጠር አይቻልም። እና በአሁኑ ጊዜ ራሳቸውን ለሙሉ ጊዜ አገልግሎት ለመስጠት የሚፈልጉ ሰዎች በቃ ሹሙን ብለው የሽማግሌዎች ቀደም ያሉ አባቶችን ጸሎት ይፈልጉና ይመጣሉ። ከዛ እጅ ጭናሉ እና ይጸልዩላቸዋል። ስሙም ከዛ በኋላ ነው የሚሰጣቸው። ወይ ፓስተር ይባላል፣ ወይ ወንጌላዊ ይባላል፣ ወይ አሁን ያው ሐዋርያም ነቢዩም ሁሉም እንደ ልብ ሆኗል። እንደዛ የተደረገ ከዛ በኋላ ነው በቃ ተሹም ያለው ብለው የሚያስቡት። ኦርዴይንድ ሆኛለሁ በቃ ተሹም ያለው ለዚህ ነገር። ከዛ ለዚህ ማስረጃ ይሄ ጥቅስ ይጠቀሳል። ምንም አይገናኝም። በቃ እዚህ ጋር እኮ የተሾሙ ሰዎች ናቸው እጅ የተጫነባቸው አይደል እንዴ? እንጂ ገና መሾማቸው ነው
አይደለም። ጌታ የሾማቸውን በርናባስንና ሳውልን አሁን ከነሱ ያነሰ ደረጃ ያሉት ሌሎች ወንድሞች እጃቸውን ጫኑባቸው። ይሄ ማለት ምንድነው? ተስማምተናል። አሁን ቀጥሎ ካላችሁ አገልግሎት ጋር በደስታ በቃ ደስ ብሎን ተቀብለነዋል። እንጸልያለን፣ ጸሎታችን ይቀጥላል፣ ከናንተ ጋር ነን፣ እንተባበራለን ማለት ነው። የእጅ መጫን ትርጉሙ ይሄ። ክብር ለጌታ ይሁን። ግን የላከቻቸው የአንጾኪያ ቤተክርስቲያንም አይደለችም። እነዚህ ሌሎቹ እጃቸውን የጫኑት 3 ወንድሞችም አይደሉም። ግን የላካቸው ማን ነው? መጀመሪያ የጠራቸው ማን ነው? ለጠራኋቸው ስራ ለዩልኝ አይደል ያለው? ማን ነው? መንፈስ ቅዱስ። የሚልካቸውስ ይሄው ቁጥር 4 ላይ እነርሱ በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ይላል። ከዛ በኋላ ያለው ተልኮ ላኪው ማን ነው? የሚመራው ጠርቶ ዝም ብሎ ብቻ አይደለም። ግን ከዛም በኋላ እየላከ እየመራ በአገልግሎት ሁሉ ላይ ሳይለያቸው ስራውን የሚሰራው ማን ነው? መንፈስ ቅዱስ ነው። ቤተክርስቲያን ግን ድርሻዋ ምንድነው? በቃ ለእግዚአብሔር አደራ መስጠት ነው። ምዕራፍ 14 ቁጥር 26 ላይ ከዚያም ስለፈጸሙት ስራ ይላል ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ ይላል። አየህ፣ ገና መነሻው ላይ እጃቸውን ጭነው ሲያሰናብቷቸው ምንድነው ያደረጉት ማለት ነው? ከዚህ በኋላ ያለውን ጉዟቸውን በቃ ላንተው፣ አንተ ነህ የጠራሃቸው፣ አንተ ነህ የምታሰማራቸው። አሁን ህይወታቸውንም አገልግሎታቸውንም ላንተው አደራ ሰጥተናል። ይሄ በጣም ደስ የሚል ነገር ነው። ይሄ አደራ የሚለው ቃል በጣም ይገርመኛል። እግዚአብሔር አደራ ሰጪ ብቻ ሳይሆን ግን ቀጥሎ ደግሞ አደራ ተቀባይ ይሆናል እና እዛው ላይ ጳውሎስ የሰጠሁትን አደራ ሊጠብቅ እንዲችል ተረድቻለሁ ይላል። እዚህም ላይ እንደምታዩት ቤተክርስቲያንም አደራ ትሰጠዋለች ለእግዚአብሔር። ደስ አይልም? ጌታ አደራ ይሰጠናል አገልጋዮቹን። ይሄው እነዚህ አገልጋዮች ሰጥቻለሁ፣ ለእናንተ ለቤተ ክርስቲያን ሰጥቻለሁ፣ ተጠቀሙባቸው፣ አደራ ተንከባከቧቸው፣ የእናንተ ስራ ነው፣ ያገልግሉ ሊል ይችላል አይደል? ቤተ ክርስቲያንስ መልሳ የሰጠህን አደራ ይሄው አደራ አንተ ጠብቃቸው፣ ምራቸው፣ ከክፉ ሁሉ አድናቸው፣ ማቁት ሀገር ነው የሚሄዱት፣ በዛ ምራቸው ብሎ ለእግዚአብሔር አደራ